የስራ አመራር ኢንስቲትዩት የአሁኑ አማራ ስቴት ዩኒቨርሲቲ ከተቋቋመበት የአጫጭር ስልጠና መስጠት የምርምርና ማማከር አገልግሎት በተጨማሪ በተመረጡ የትምህርት አይነቶች የሁለተኛና ሶስተኛ ዲግሪ ትምህርት ይሰጣል። እነዚህ ተግባራት ግባቸውን እንዲያሳኩ እንደ ምሰሶ ሆኖ ያገለግላል። የፋሲሊቲ አገልግሎት ቁጥር 1 በተቋም ውስጥ ላሉ ደንበኞች የውስጥ ደንበኞች ለራሳቸው፣ ሁለተኛ ደግሞ የክልሉ መንግስት ያሉ ተቋማት ከመንግስት መስሪያ ቤቶች ያሉ የግል ድርጅቶችና ረጂ ድርጅቶች እና የግለሰብ ካምፓኒዎች የዚህ ተቋም አገልግሎት ይፈልጋሉ። አገልግሎት ደግሞ ምሉእ መሆን አለበት። ለምሳሌ በዚህ ስልጠና ክፍል ስናዘጋጅ ሰልጥነናል፣ መወያያ ክፍሎች አሉ። ክፍሎቹ ብቻ በቂ አይደሉም። የኮምፒውተር ማሰልጠኛ የላብ ማዕከሎች መኖር አለባቸው። እነዛንም ቼክ ያደርጋሉ። አለ። ይሄ ብቻ ግን በቂ አይደለም። እንደገና ደግሞ ምን ይፈልጋሉ? እዚህ ከሆነ ስልጠናው ሪፍሬሽመንት ያስፈልገናል። ከሩቅ ተጓጉዞ መምጣት የለበትም። እዚሁ አገልግሎት መስጠት አለብን። ይሄንም እናዘጋጃለን። ስለዚህ ለምሳ ሰዓት ከዚህ ግቢ ወጥተን ሌላ ቦታ ሪፍሬሽ ከምናደርግ ለምንድን ነው እዚህ ምሳስ ማይቀርበው? ምሳም ይቀርባል። እንደገና ደግሞ አንዳንድ ተቋማትና የስልጠናዎቹና የውይይት ባህሪያት በጣም በሰከነ መንገድ በቀን ብቻ ሳይሆን በምሽት ስራ የሚሰራባቸው ተልእኮች፣ የአዳር ስራዎች የሚኖሩባቸው ነገሮች ይኖራሉ። እነዚህ ለመስራት ከሁሉ ቦታ የተመቸው እዚህ ማደር ነው። ስለዚህ የምኝታ ቦታም በዛው ማደሪያ ቦታም እንፈልጋለን የሚል ጥያቄ ይቀርባል። ስለዚህ ሙሉ አገልግሎት የምትሰጠው በሆኑ ዘርፎች ላይ ብቻ ሳይሆን ደንበኞች በሚጠይቁት ፍላጎት ልክ ሆኖ መገኘት ስለሚያስፈልግ ምግብን ማዘጋጀት፣ ሪፍሬሽመንት ማዘጋጀት፣ የመኝታና የስልጠና ክፍሎች ማዘጋጀት ለዋናው የተቋሙ ተልእኮ ደግሞ እጅግ በጣም መጋቢ፣ አጋዥና ደጋፊ ናቸው። እንዲያውም በእኛ እምነት ደንበኞች በሚፈልጉት ልክ ሆነን እንድንዘጋጅ የሚጎሉ ነገሮች በመሙላት በምንጠየቀው ልክ አገልግሎት ለመስጠት የሚጎሉ ነገሮች ለማረም ለማስተካከልና ለማሟላት ነው ጥረት ማድረግ ያለብን እንጂ በዚህ ደረጃ እነዚህ ነገሮች እጅግ በጣም አስፈላጊ ናቸው። ምሉእነት ያለው አገልግሎት ለመስጠት በጣም የተመቹ ናቸው። ስልጠናዎች ምሉእ እንዲሆኑ የተለያዩ አገልግሎቶች ናቸው የሚሰጡት። መጀመሪያ የሚመጡት የሚገናኙት ከኛ ነው። እኛን እንኳን ደህና መጣችሁ ብለን የምንቀበላቸው እንቀበላቸውና በስሩ የሚሰጡ አገልግሎቶች አሉ። የስልጠና አዳራሾች አሉ፣ የስልጠና ክፍሎች አሉ፣ የምግብ አዳራሾች አሉ። የምግብና መስተንግዶ አገልግሎት እንሰጣለን፣ ምኝታ አገልግሎት እንሰጣለን እና እነዚህ አገልግሎቶች ሲሰጡ የመጀመሪያው የሚቀበላቸው ያው የኛ ክፍል ነው። እንግዳ ተቀባዮች አሉ። በእኛ ክፍል በተለይ በዋናነት የሚሰራው የምኝታ አገልግሎት ነው። ምኝታ አገልግሎት እንግዲህ ወደ 1200 አካባቢ የሚደርሱ ሰልጣኞችን የሚይዙ የምኝታ ክፍሎች አሉን። እነዚህ ሁሉም እንግዲህ አንድ አይነት ደረጃ የላቸውም። በተለይ 840 የሚሆኑት ደረጃቸውን የጠበቁ ምቹ የሆኑ ምኝታ ክፍሎች አሉ። ቀሪዎቹ ደግሞ እንግዲህ የተደራራቢ የብረት አልጋዎች ምናምን ያሉበት ነው። በአጠቃላይ ግን በአንድ ጊዜ እስከ 1200 ድረስ መቀበል እንችላለን ማለት ነው። ከአንደኛ እስከ አራተኛ አካባቢ የሚደርሱ ደረጃዎች አሉ። አንደኛ የምንላቸው የራሳቸው ሻወር እና አንድ አልጋ ያላቸው አሉ። ሁለተኛ ደረጃ የምንላቸው ደግሞ በክፍል 2 አልጋ ሆኖ ደግሞ አሁንም ሻወር ያላቸው አሉ። ሶስተኛ ደረጃ የምንላቸው ደግሞ በክፍል 2 አልጋ ሆኖ የኮመን የጋራ የሆነ ሻወር ያላቸው አሉ። አራተኛ ያልኩሽ ደግሞ ቅድም ብረት አልጋዎች ምናምን ያልኩሽ እነሱ አራተኛ ደረጃ ይባላሉ። የኛ ተቋም እንደሚታወቀው አገልግሎት ሰጪ ተቋም ነው፣ አትራፊ ተቋም አይደለም። አጠቃላይ የምንሰጣቸው አገልግሎቶች በደረጃ የወጣለት ስታንዳርድ አለ። አንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ። ከዚህም ደግሞ ተቋማት ተቋማት የፋይናንስ አቅም ደግሞ ከዛም በላይ ደግሞ አራተኛ፣ አምስተኛ ደረጃ እያልን እንደየደረጃው የቫራይቲው ሊቀንስ ይችላል። በጥራት ግን አንደራደርም። ይህን አገልግሎት ስንሰጥ እንግዲህ እንደየደረጃቸው የዋጋ እንትናቸው በዛ ልክ ሊሚት የሆነ ወይም የተገደበ ይሆናል ማለት ነው። በአጠቃላይ ግን እነዚህን አገልግሎት ስንሰጥ የመጀመሪያ ደረጃ ሰራተኛው ወይም ደግሞ ባለሙያዎች ከዳይሬክተሩ ጀምሮ እስከ ታች ያሉ ሰራተኞች ዌል ትሬንድ ናቸው። በእንዴት አገልግሎት መስጠት እንዳለብን፣ ከስተመር እንዴት አንድል ማድረግ እንዳለብን፣ ከምግብ ሃይጂኒክ አኳያ፣ ፈጣን አገልግሎት ከመስጠት አኳያ፣ በአጠቃላይ ደግሞ ከስተመር which is king የሚለውን ወይም ደግሞ ደንበኛ ንጉስ ነው የሚለውን ፕሪንሲፕል አንደርስታንድ በማድረግ ቅድሚያ ለደንበኞቻችን ክብር በመስጠት የተሻለ አገልግሎት ለመስጠት
በቁርጠኝነት የሚንቀሳቀስ ቡድን ወይም ቲም ነው ማለት ይቻላል። ይሄን አገልግሎት ስንሰጥ በምን አግባብ ነው? ስታንዳርድ እንዴት ነው? በምንድን ነው የምትለኩት? በምንድን ነው? እያንዳንዱ ፖርሽን አለው። ለምሳሌ እኛ የፍስክ የጾም በምግብ ደረጃ በሪፍሬሽመንትም እንደዚሁ እንሰጣለን። ስለዚህ ይሄን በምን አግባብ ነው የምትሰጡት ካለ ስታንዳርድ ቤዝድ በሆነ መልኩ ነው። የጾሙም እንደዚሁ የሻይ ቡናውም እንደዚሁ። አገልግሎት ሲባል በርካታ ናቸው። ለምሳሌ ከምን ይጀምራል? ከምግብና ከሪፍሬሽመንት አገልግሎት ይጀምራል። ምግብ ሲባል ቁርስ፣ ምሳ፣ እራት ያሉትን ይጨምራል። ሪፍሬሽመንት ደግሞ ያው በየደረጃው ማለት ነው። ባይዘዌ ደረጃ አላቸው። ቁርስ፣ ምሳ፣ እራትም ደረጃ አለው፣ ሪፍሬሽመንትም ደረጃ አለው ማለት ነው። ስለዚህ አንዱ የምንሰጠው የምግብና የሪፍሬሽመንት አገልግሎት ነው ማለት ነው። በሌላ በኩል ሁለተኛ የአዳራሽ አገልግሎት እንሰጣለን። አዳራሽም ደረጃ አለው። ትልልቅ አዳራሾች በነገራችን አንድ ትልቅ አዳራሽ ነው ያለን እስከ 1014 ድረስ መያዝ የሚችል። በሌላ በኩል መለስተኛ አዳራሾችም አሉ። 200 መያዝ የሚችሉ ወደ 2 አዳራሾች አሉ። አንድ ደግሞ 100 ሰው መያዝ የሚችል የአዳራሽ አገልግሎቶችንም እንሰጣለን። በተጨማሪም ለማስተማሪያና ለስልጠና ደግሞ ክፍሎችን ለስልጠና ክፍሎችን በሁለት መንገድ ነው። አንዱ ለምሳሌ የኛ የስራ አመራር ልማት የሚባላል ስልጠና የሚሰጥ እሱ ስልጠና ሊሰጣቸው ለሚመጡ ተቋማት እና ግለሰቦች የማሰልጠኛ ክፍሎችን በነፃ ነው፣ አናስከፍልም። ከዛ ውጭ ግን በራሳቸው ተቋማት ስልጠና ለመስጠት ፈልገው በሚመጡበት ጊዜ ግን አዳራሹን የስልጠና አዳራሹን እናከራያለን ማለት ነው። እንደነኛ አይነት አገልግሎቶች አሉ። ከሪፍሬሽመንቱ በተጨማሪ አንዳንድ ተቋማት መጀመሪያ ፕሮግራማቸውን ለመጀመር እንዲያምርላቸው የቡና ሴሬሞኒ ሊፈልጉ ይችላሉ። የቡና ሴሬሞኒ አገልግሎትም እንሰጣለን። በሌላ በኩል የአልጋ አገልግሎት ነው የምንሰጠው። አልጋም በተመሳሳይ የተለያዩ ደረጃዎች አሏቸው አልጋዎች አሉ። ለምሳሌ አንደኛው ወደ 540 ድረስ መያዝ የሚችል ዘመናዊ አልጋ አለ። በሌላ በኩል ደግሞ እስከ 300 ድረስ መያዝ የሚችሉ አሉ። ሌሎችም ደግሞ ከአቅም በላይ የሆነ ሰልጣኝ በሚመጣበት ጊዜ አግሮስቶኖች አሉ፣ ተደራራቢ አልጋ ያላቸው። እነሱም እንደየፍላጎቱ ማለት ነው ተቋማት እንደየፍላጎታቸው በዚህ መንገድ የምናስተናግድበት ሂደት አለ። በሌሎች ዘርፎች የሚደገፍ ቢሆንም ለምሳሌ ከኢንተርኔት ኮምፒውተርን ተጠቅመው የተለያየ አገልግሎት የራሳቸውን ሶፍትዌር አበልጽገው ሊሆን ይችላል። በዛ ስልጠና ለመስጠት ሲፈልጉም እንደነኛ አይነት አንድ ብቻ ነው ያለ ለጊዜው፣ በቀጣይ እየሰፋ ሊሄድ ይችላል። እሱንም አገልግሎት በእኛ ነው ውል ተይዞ አገልግሎት የሚሰጠው። እንደነኛ አይነትና የመሳሰሉ አገልግሎቶችን እንሰጣለን ማለት ነው። ተማሪዎቻችን አንዱ ሊያገኙት የሚችለው ሰርቪስ የላይብራሪ አገልግሎት ነው። ሰልጣኞች የሚያሰለጥኑ ተቋማት ወይም ሌላ ባጭርም በመካከለኛም በረጅም ጊዜ አገልግሎት የሚፈልጉ አካላት አገልግሎቱ እዚህ እያገኙ ስልጠናውን እዚህ እያገኙ ውይይቱን እዚህ እያካሄዱ በዛው ሳለ ደግሞ ግቢያችን በጣም የተረጋጋና ሰላማዊ የሰከነ በመሆኑ ምክንያት ለዚህ ስራ በሚያመች መንገድ የተዘጋጁ አልጋዎች አሉ። ስለዚህ በተመጣጣኝ ዋጋ የተዘጋጁ ናቸው። እንደገና ደግሞ ለደንበኞቻችን በጣም የተመቹ ናቸው። ተቋሙ ባለው የኋላ ታሪክም እኔም እዚህ ተቋም ከመጣሁበት ጊዜ አንስቶ በተጨባጭ የሚታየው ነገር የተሻለ የምግብ አገልግሎት ማቅረብ ይቻላል። በዚህም ደንበኞቻችን በጣም ደስተኛ ናቸው። በየመካከሉ በሚኖሩ የረፍት ሰዓታት ደግሞ ሪፍሬሽመንት በጥራት እናቀርባለን። በዋናነት እነዚህ ጉዳዮች ናቸው። ከዚህ በተጨማሪ ግን ደንበኞቻችን በሚፈልጉት በሚቀርቡ ልዩ ትዕዛዞች መሰረት በታዘዝነው መንገድ ግን ማቅረብ እንችላለን። ተቋሙ ለክልሉ ብቻ ሳይሆን በሀገርም ደረጃ መከናወን ለሚችሉ ተግባራት በጥራትና በውጤታማነት የፋሲሊቲ አገልግሎት መስጠት የሚችል መሆኑ በዚሁ አጋጣሚ ለመግለጽ ነው። የተሰጠውን ተልዕኮ በአግባቡ ፈጽሞ በምስጋና መልኩ የሚቸረው ከ2007 ወዲህ ቁልፍ ተግባሮቹ ስልጠና፣ ምርምርና ትምህርት ቢሆኑም ከዚህ በተጨማሪ የፋሲሊቲ አገልግሎት መስጠት እንዳለበት ጭምር በአዋጅ ስልጣን ተሰጥቶታል ማለት ነው። ይህንም የረዥም ጊዜ ነው። መጀመሪያ ከ89 ጀምሮ የፋሲሊቲ አገልግሎት ጎን ለጎን ይሰጣል። ስልጠና ብቻ አይደለም የሚሰጠው። ስለዚህ ዌል ኤክስፒሪየንስድ የሆኑ ሙያተኞች ጭምራሉ እዚህ በፋሲሊቲ ዙሪያ ማለት ነው። አይ ቲንክ ተጠቃሚዎችም ይታዘባሉ ብዬ አስባለሁ። የምንሰጠው የፋሲሊቲ አገልግሎት
ከሞላ ጎደል የተሻለ የሚባል እና በአገር ደረጃም አንዳንድ ኢቨንት ስለዚህ ሲዘጋጁ ምስጋና የሚቸረው የአገልግሎት አሰጣጥ ነው ያለ ነው። ስለዚህ ይህን የፋሲሊቲ አገልግሎት ለመስጠት እየሰጠንበት ያለው አግባብ በጣም ጥሩ ነው ብሎ መውሰድ ይቻላል። እነዚህ አገልግሎቶች መኖራቸውን ለተገልጋዮች በተለያየ መንገድ ይተዋወቃሉ። አብዛኛው የኛ የፋሲሊቲ አገልግሎት ስልጠናን ከስልጠና ጋር ተያይዞ የሚመጣ ነው። በተለይ ሲደራጅም ከመጀመሪያው አገልግሎቱ ሲደራጅ እንዲሁ ዝም ብሎ እንደ ሆቴሎች የፋሲሊቲ አገልግሎት እንሰጣለን ተብሎ ታስቦ አይደለም። የትምህርትና የስልጠና ተቋም ስለሆነ ትምህርትና ስልጠና ፈልገው የሚመጡ ተቋማትና ተገልጋዮች ሌላ ነገር የሚፈልጓቸውን አገልግሎቶች ፈልገው ወደ ሌላ ቦታ ከሚሄዱ እዚሁ ሁሉ ነገር ቢሟላ በአንድ በኩል ተቋሙ ይጠቀማል፣ በሌላ በኩል ደግሞ አገልግሎት ፈላጊዎች የተሟላ አገልግሎት ማግኘት ይችላሉ ተብሎ ነው የተደራጀው። ስለዚህ ከዛ ጋር የተያያዘ ስለሆነ በየአመቱ አዳዲስ የስልጠና ሞጁሎች ከተዘጋጁ እነሱንም አብሮ የማስተዋወቅ ስራ ሲሰራ እግረ መንገድ የፋሲሊቲ አገልግሎቶችንም የማስተዋወቅ ስራ ይሰራል። ሁለተኛ በእኛ የህዝብ ግንኙነት ዳይሬክቶሬት አለ፣ የራሱ ድረገጽ ፌስቡክ አለው። በዛም የማስተዋወቅ ስራ የሚሰራበት ሁኔታ አለ። ሌላኛው ደግሞ ተገልጋዮች ሲመጡም እግረ መንገዱን እናስተዋውቃለን። በተለይ የጥራት ያለው አገልግሎት በመስጠት ነው ለተገልጋዮች ፕሮሞት እንዲሆን ማድረግ ምንችለው፣ እንዲተዋወቅ ሌሎቹ ከዚህ በፊት አገልግሎት ሊወስዱ ያልመጡ ተቋማት ፈልገው እንዲመጡ የመጣው ተገልጋይ ረክቶ እንዲሄድ በማድረግ ነው ለማስተዋወቅ ጥረት የምናደርገው ማለት ነው። ተቋሙ አሃዱ ብሎ ስራ ከጀመረ ጀምሮ እንደ አንድ አጋዥ ሆኖ የሚሰጠው ይህ አቅርቦት አገልግሎት አሰጣጡን እያሻሻለ ለመምጣት የደንበኞች አስተያየት ትልቅ ቦታ ይሰጠዋል። የተገልጋዩ እርካታም በተለያየ መንገድ ይገመገማል። 100 አካባቢ ነው ሲቋቋም አልጋዎች የነበሩ፣ የምግብ አዳራሾችም እንደዚህ 300 ሰው ሊያስተናግድ በሚችል ነው የነበሩ። አሁን ግን አልጋዎችም እየሰፉ ተጨማሪ የሆነ የተሰሩ አግሮስቶኖች ነበሩ። ያው ለስልጣን ሲባል በፍጥነት ተብሎ ተሰርተው ነበር። ግን እነዛ አግሮስቶኖች ሰልጣኙን እያራኩ ሰልጣኝ ምቹ እየፈጠሩ አልነበሩም፣ እነዚህ ብረት አልጋዎች ያልኩሽ። ስለዚህ እነዛን የሚተካ 1000 ሰው ያስተናግዳል ተባለ ህንጻ ተገንብቶ አሁን በአጠቃላይ ያለን አልጋ በእርግጥ 1000 ሰው ይዛል ነው ህንጻው የሚለው። ግን ፈርኒሽ አደረገ ተደርጎ የገቡ 540 የሚሆኑ አልጋዎች ተጨምረዋል ማለት ከ300 በላይ እና 300 የነበሩ 840 ምቹ ያልኩሽ 540 አሁን እየተጨመሩ ናቸው። በውስጡ ያሉ አንሶላ፣ ኮምፎርት፣ እነዚህ የቁም ሳጥኖች፣ ኮመዲኖች እነዛ ሁሉ አሁን እየተሟሉ እየተሳከሉ የመጡ ናቸው። አሁንም በእቅድ ለየስልጠና ክፍሎቹ ደግሞ እንደገና ራሱን የቻለ ስታንዳርዱን የጠበቀ የስልጠና ጠረጴዛዎች፣ ወንበሮች ለማሰራት በዝግጅት ላይ ነው ያለ። አሁንም ቢሆን ያው ከበጀት ከምን ጋራ የጥረቶች እያጋጠሙ ነው እንጂ በዚህ አመትም በሚቀጥለው አመትም እነዚህ ነገሮች ተሟልተው ያው የተሟላ ምቹ የሆነ የስልጠና ተቋም ይሆናል ብለን እናስባለን። ከጊዜ ወደ ጊዜ እየጨመረ የመጣ ነው ከነበረው። ከዳይሬክተሩ ጀምሮ እስከ ቡድኑን ሳይቀር ባለሙያዎች እንዳሉ ነው። ግን እኛ ኦልሬዲ አገልግሎት ሲሰጥ አለን፣ በመሀልም ፎሎ አፕ እናደርጋለን፣ ክትትል እናደርጋለን እና ከስተመሮቻችን እየተጠቀሙ እያለ ሪኩዌስት እናደርጋቸዋለን። ምን ይጨመር፣ ምንድነው የጎደለ ምናምን እዛው ላይ በራሱ ማለት ነው እነሱ የሚሰጡን ፊድባክ ይኖራል። የደንበኞቻችን እርካታ ሪኩዌስት በማድረግ ምን ያህል ሳስፋይድ ናቸው አይደሉም የሚለውን እንወስዳለን። በሁለተኛ ደረጃ ደግሞ ምን ኮምፕሌን ይኖራል። አገልግሎት ስንሰጥ ኦልሬዲ ኮምፕሌን ሊኖር ይችላል በአንድም በሌላም ምክንያት ዋቴቨር ኪችን ላይ የተሻለ ምግብ ተሰርቶ ሊሆን ይችላል። አስተናጋጁ ወይም ደግሞ መስተንግዶ አገልግሎት የሚሰጠው አካል በፋሻል ኤክስፕሬሽን ወይም ደግሞ በጥሩ ፈገግታ ምን ይጨመር ምን ይሁን ምኗን ብሎ ጎንበስ ብሎ በአግባቡ አገልግሎት ካልሰጣቸው ሰርቪሱ ሊበላሽ ይችላል። ይሄን እኛ በመሀል ኦልሬዲ እየገባን እንጠይቃቸዋለን፣ ሪኩዌስት እናደርጋለን። መጨረሻ ላይ ኩዌሽነርን በትናለን። አዘ ኤንድ ኦፍ ዘ ትሬኒንጉ ካለቀ በኋላ ወይም ደግሞ ስልጠናው ካለቀ በኋላ በመጨረሻው ቀን ኩዌሽነርን በትናለን። ያንን ሞልተው በሚሰጡን ወይም ደግሞ ይሄ ሳቲስፋክሽን ሰርቬይ የምንለው በሱ መልኩም የነሱን ኮምፕሌን ካለ የአገልግሎት አሰጣጥ ችግር ካለ በዛ የምናቀበት እድሉ እና ያለን ከዚህ በፊት ባለን ኤክስፒሪየንስ የመጀመሪያው አስ ፍሬንድሊ ቀረብ ብለን ሪኩዌስት በማድረግ ሊሆን ይችላል።
በመጨረሻ ግን ኮንፊርም እናደርገው ደግሞ በሰነድ የተደገፈ በመጠየቂያ በትነን በዛ በመናገኘው ፊድባክ የከስተመሮቻችን ፊድባክ ኢሚዲየትሊ እናርማለን። በነገራችን ላይ በአገልግሎት አሰጣጥ ታምቶ አይታወቅም። እዚህ በፊትም ባለው ትሬንድ ኢቨን ሆቴሎቻችን ሁሉ እኛ በባህር ዳር ከተማ ያሉ ሆቴሎችም እዚህ ገብተው አገልግሎት ሲሰጡ ኮምፒት ሲያደርጉ ፈርስት ራንክ ነው ወይም ደግሞ አንደኛ ደረጃ ሆኖ ነው እዚህ በፊት ሲል የነበረው ልምድ። አሁንም እሱን ሰስቴን ለማድረግ ነው በቁርጠኝነት ከዳይሬክተር እስከ ታች እስከ ባለሙያ። የተገልጋዮችን እርካታ በተመለከተ የተለያዩ መንገዶችን ነው የምንከተለው። አንደኛው መንገድ ደግሞ ምንድነው? በየቀኑ ለምሳሌ አገልግሎቱን ከወሰዱ በኋላ እዛው ምግብ እየተመገቡ ሊሆን ይችላል ወይም ሪፍሬሽመንት እየተጠቀሙ ሊሆን ይችላል። ሁሉንም ባንደርስም የተወሰነ ሳምፕል ወስደን ናሙና ወስደን እንዴት አያችሁት አገልግሎታችን ምን የሚሻሻል ነገር አለ ብለን እንጠይቃለን። ሁለተኛው ትንሽ የቆይታ ጊዜያቸው ረዘም የሚል ከሆነ ደግሞ የመጨረሻ ኩዌሽነር አለች የምንሰጣቸውን አጠቃላይ አገልግሎት የምትይዝና ሬት አድርገው በእያንዳንዱ የእርካታ ደረጃቸው የሚገልጹበት መንገድ በዛ የተዘጋጀች መጠይቃለች። እሷን መጠይቅ እንሰጣቸዋለን፣ ይሞላሉ። ያንን ያው እንሰራለን። በያሰራር ስርዓቱ መሰረት እኛን የሚያሳድገን የተገልጋዮቻችን አስተያየት ነው። አስተያየት ከሌለ ሁልጊዜም የተሻለነን እያል ለማሻሻል ጥረት አናረግም። ምንም ይሁን ምንም በቻልነው መጠን የነገሩን ነገር መስተካከል አለበት ብለው የነገሩን ነገር ለማስተካከል በከፍተኛ የሆነ ርብርብ ነው የምንሰራው ማለት ነው። የምንከተላቸው መንገዶች አሉ። የመጀመሪያው የምንከተለው መንገድ ደንበኞች ራሳቸው ከሚሰጡት አስተያየት ነው የምንነሳው። አገልግሎት በሰጠን ጊዜ የትኛውም ደንበኛ ሲመጣ የምናዘጋጃቸው ቅጾች አሉ፣ መጠይቆች አሉ። እነዛ መጠይቆች ይሞላሉ። የመጠይቆቹን ማጠቃለያ እንሰራለን። በዛ መሰረት የእርካታ ምጣኔያቸው ምን እንደነበር፣ በጉድለት ምን ማስተካከል እንዳለብን እንለያለን። አንዱ የምናረጋግጥበት መንገድ ይሄ ነው። የታዩ ስህተቶች፣ ድክመቶች ካሉ ወዲያውኑ ሳይውሉ ሳያድሩ ይታረማሉ፣ ይስተካከላሉ። በመልካም ነገር የተቀመጡት ደግሞ በዛ መንገድ የሚታዩ ይሆናል። አንዱ ይሄኛው ነው ቼክ የምናደርግበት። ሁለተኛው ቀጥታ ደንበኞች በአመት ስንችል 2 ካልቻል አንዴ ሁሉም የሚሳተፉበት ግልጽ ውይይት መድረክ ይዘጋጃል። በዚህ መሰረት በምን ሁኔታ ላይ እንዳለ እናረጋግጣለን። ለዚህ የሚያግዘን በሶስተኛ ደረጃ አብሮ የሚቀመጠው የዚሁ አካል የሆነው በተቋማችን ውስጥ ኮሚቴ በፕሬዝዳንቱ አማካኝነት በጋራ አመራሮች ወስነን አጥኝ ቡድን አለ፣ ይቋቋማል። በየአመቱ ከመጀመሪያው ጀምሮ በሁሉም ስራ ክፍሎች በተለይ ከደንበኛ ጋር የቀጥታ ግንኙነት ያላቸው ኮሚቴው በተደራጀ መንገድ ያጠናል። መልካም ነገሮቹን አጽንተው ለማስቀጠል፣ ድክመቶቹን ደግሞ በጊዜ የለኝም ስሜት ለማስተካከልና ለማረም በዚህ መንገድ እንሰራለን። ካነጋገርናቸው በአማራ ስቴት ዩኒቨርሲቲ አገልግሎት ያገኙ ተገልጋዮች ስለ አገልግሎት አሰጣጡ ተከታዩን ብለውናል። እዚህ ተቋም የቆየሁት ከ2015 የካቲት ጀምሮ እስከምናጠናቀቅ ድረስ ነው የቆየሁት። በዚህ በቆይታ በ2 ዓመት ቆይታችን የሚያስፈልጉ ነገሮችን ፋሲሊቲዎችን በማሟላት እጅግ በጣም ጥሩ ደረጃ ላይ ነው። ጥሩ ነው የሚባል ተቋም ነው ማለት ፈልጋለሁ። እኛ የሚያስፈልጉን ነገር ጠይቀን ነገ የሚባል ነገር የለም። በቻሉት መጠን የሚያሟሉ በተቻለ መጠን ቶሎ በአፋጣኝ መፍትሄ ምላሽ የሚሰጥ ተቋም ነው። በፋሲሊቲዎች ዙሪያ ለምሳሌ ዶርሚተሪ አካባቢ ጽዳቱ እንዲጠበቅ፣ ሽንት ቤቱ አካባቢ፣ የውሃ አካባቢ በተገቢው መልኩ የተሟላ እንዲሆን በማድረግ ረገድ የተሻለ ቋሚ ድጋፍ ሰጪ ሰራተኞች ተመድበው ቋሚ ስራ የሚሰሩበት እና ምቹ ሁኔታ ለኛ ምቹ ሁኔታ አጠቃላይ ለመማር ማስተማሩ ምቹ ሁኔታ በመፍጠር ደረጃ ፋሲሊቲውን በማሟላት ደረጃ ተቋሙ እጅግ በጣም ጥሩ ነው ማለት ይቻላል። ከዚህ ከአቀማመጡ ከአረንጓዴ ልማቱም መውሰድ ይቻላል። እጅግ በጣም ሳቢ ማራኪ ነው ማለት ይቻላል ይሄ ተቋም። ምክንያቱም ሳቢ ማራኪ ሲሆን ተማሪዎች መምህሩን በተሻለ መልኩ ተማሪውም ለመማር መምህሩም ለማስተማር እጅግ በጣም የተሻለ ነውና ያንን የሚገልጽ ተቋም ነው። በየጊዜው ነው ጽዳቱ የሚጠበቀው። አልጋ አካባቢ በጣም ምቹ ነው። ከፈለግን ለብቻ መሆን ማጥናት ማንበብ የሚፈልግ ተማሪ ካለ ለብቻ መሆን ይችላል። መደጋገፍ የሚፈልግ ተማሪ ካለ ደግሞ አብሮ በጋራ ሆኖ መደጋገፍ ይችላል እና ዶርሞችም እስከ 4 ተማሪ ምናምን የሚይዙበት ሁኔታ ነው ያለው እና ዶርም አካባቢ ያሉትም እንደ ፍላጎታችን የምናደርገው ስለሆነ እሱን በምናደርግበትም ሰዓት
እዚህ ላይ ያሉ የትምህርት ክፍሉም የሚመለከታቸው አካላት በተለይ በጣም ፖዚቲቭ ሆነው እኛ እንዲመችን በማድረግ ረገድ እጅግ በጣም ምቹ ሁኔታ ነው የሚሰጡት። በዋናነት የሚጠቀመው የክልሉ ማህበረሰብ ነው። ስለዚህ የክልሉ ማህበረሰብ ደግሞ እንዲጠቀም ከፈለገ ይሄ ተቋም በጣም መሰረታዊና ቁልፍ ተቋም ስለሆነ የበለጠ ትኩረት ሰጥቶት ሁሉም አካል እንዲያድግ እና የበለጠ ከዚህ በፊት ስራቸውን ከነበረው የበለጠ ሰፊ ስራ ሰርቶ የክልሉ ማህበረሰብ አገልግሎቱን እንዲያገኝ ጠቀሜታውን እንዲያገኝ አቅርቦት ላይ አልጋ ነው አንዱ የሚያቀርቡት። አልጋ ለእያንዳንዳችን ነው ስንገለገል የነበረ። ከዛ ባሻገር አልጋ ማቅረቡ ብቻ ሳይሆን ንጽህናው ነው አንዱ ትልቁ የነበር። ንጽህና ላይ በጣም ጥሩ ናቸው። አልፎ አልፎ የካፍቴሪያ ነገር እንጠቀም ነበር። ያም በጣም ጥሩ ዝግጅት የነበረውና የተዋጣለት ነበረ ማለት እንችላለን። በአቅርቦት ዘንድ የማይታመን ራሱን በደንብ ያደራጀ ተቋም ነው ነገራችን ላይ። ባጭርም በረጅምም ጊዜ አቅርቦትን በተመለከተ ቀድሞ የሚዘጋጁ ሰዎች ናቸው። ካያችሁት ግቢው አንድ ለረጅም ጊዜ ስልጠናና ለአጫጭር ጊዜ ስልጠና ይሆናል ወይ? የመጀመሪያው አረንጓዴ ነው ወይ ግቢው? ለቆይታ ይሆናል ወይ? የውሃ አቅርቦት፣ የመብራት አቅርቦት ምን ይመስላል? እነዚህ ላይ በጣም ጥሩ ናቸው። ሌላው ቤተ መጻሕፍት ነው። በጣም የተመጠነ ጥሩ ቤተ መጻሕፍት አላቸው። በቅርብም የመጎብኘት እድል ገጥሞ የነበረ የሚገርሙ አልጋዎች ተዘጋጅተዋል ለተማሪዎች። የሚገርም ጽዳትና ውበት እንደ አዲስ እድሳትም እያየሁ ነበርና ይሄ በራሱ ነገ ለሚሰሩ ስራ ትልቅ አቅም ነው የሚሆናቸው። ስለዚህ አቅርቦትን ምን ፈልጌ ቢሄድ ይሻላል የሚለውን ቀድሞ መዘጋጀት ነው እንጂ ከሄዱ በኋላ ለእያንዳንዱ ነገር ዝግጁ ሆኖ ያስተናግዳል። ስለዚህ የአቅርቦቱ ጉዳይ ከሌሎች የተሻለ እንጂ ያነሰ እንዳልሆነም እኔ ማረጋገጥ እችላለሁ። ለዚህ እኔ አንድ ማሳያና ዋቢ ነኝ ብዬ ነው የማስበው። ስንማርኩ እንግዲህ ደስ ብሎን አካባቢውን ወደ ነው ግቢውን ወደ ነው የትምህርት ስርዓት አቀባበሉ እንዲመቸን አድርገው ነው ያስተማረው። እንዳያችሁት ግቢው በአረንጓዴ እጽዋቶች የተዋበ ለተማሪ የሚመች ቀንም ሌትም እንደ ወጥቼ ላንብ ብትዩ የሚደንቅ ግቢ ነውና ከዛ አንጻር አንድም የአረንጓዴ አጸድ ቦታ አቅርቦት ነው ለትምህርት። ሌላው የመስተንግዶ ያቀርባሉ። በመስተንግዶ ከሆቴሎች በጣም ይለያሉ። እውነት ለመናገር በጥራትም በብዛትም አቅርቦት በጣም ነው የሚገርመው። እንዲቀየር ይደረጋል። በቁሳቁስ አቅርቦትና በመስተንግዶ በጣም የተለየ ከርቀት ቦታ ከወረዳዎች ከዞኖች የሚመጡ ሰልጣኞች የሚያርፉበት ማረፊያ ክፍል አለ ተቋሙ ላይ ማለት ነው። ይሄ ራሱ ልዩ ያደርገዋል። ከፈለግን ምግብ አቅርቦትም እዚሁ ነው። ስለዚህ የስልጠና ጊዜውን አያባክንም። ከደህንነትም ከምንም አኳያ እዛው ግቢ ላይ ያለ አልጋ አለ፣ ምግብ አለ፣ ሁሉም ነገር የተሟላ ስለሆነ በቅርበት አገልግሎት ማግኘት ይችላል ማለት ነው። ለአጫጭር ሰልጣኞች ደግሞ ለሁለተኛ ዲግሪ እና ሶስተኛ ዲግሪ የትምህርት እድል የሚያገኙ እንደኔ አይነት ትምህርት እድል ያገኙ ሰልጣኞች ደግሞ የአልጋ አገልግሎት አለ። በጣም በጽዳት የተያዘ ነው። ጸጥታው በጣም የተከበረ ነው። ስነ ስርዓት ያለው ግቢ እንድንዝናና የሚያስችል ከግቢ እንዳንወጣ ከአትክልት ከምኑም ጀምሮ ግቢው በጣም ውበቱን የጠበቀ ለሚያጠኑ ተማሪዎች ህሊናቸውን ሰብስበው ተደስተው እንዲያጠኑ እንዲማሩ የሚያደርግ የትምህርት መነሳሳትን የሚፈጥር ግቢ ነው ያለው። ሌላው በጣም የሚደነቀው እዛ ላይ የውሃ አቅርቦት በተሻለ ብዙም አይቋረጥም። የሻወር አገልግሎቱ፣ ሽንት ቤቱ፣ መጸዳጃ ቤቱ ማለት ነው በጣም በጽዳት ነው። ልብስ ማጠቢያ ያለው ደረጃውን የጠበቀ ሻወርና መጸዳጃ ቤት አለው። በጣም ደስ የሚል ነው። በመማር ማስተማሩ ሂደት ውጤታማ እንድንሆን የሚያስችል የቁሳቁስ አቅርቦት፣ የትምህርት ስርዓት አስተዳደሩ አጠቃላይ ዲሲፕሊኑን በጠበቀ መልኩ አገልግሎት ስናገኝም በጣም ሳንንገላታ እንድናገኝ የሚያስችል ተቋም ነው። አቅርቦቱ የተሻለና የተሟላ እንዲሆን የክልሉ መንግስት ትኩረት ሰጥቶ እየሰራ ነው። በጥሩ ከክልሉ መንግስት የተሰራው ብለን የወሰድ ነው። አሁን ካለው ሴቲንግ በተጨማሪ ሁለት ትልልቅ የማስፋፊያ ህንፃዎች እንዲገነቡ በጀት መድቧል። የክልሉ መንግስት ማለት ነው ባለፉት ዓመታት እና አንድ G+4 ህንፃ በአንዴ ወደ 540 ሰው የሚያስተናግድ የመኝታ ክፍሎች ያሉት ግንባታ እንዲኖረን ይሄ አንዱ ፋሲሊቲ ስለሆነ መኝታ፣ በሌላ በኩል ደግሞ ለሰልጠና የሚውሉት G+3
ህንጻ በተመሳሳይ ለስልጠናም የሚሆን ለትምህርት ለመማር ማስተማርም የሚሆን G+3 ህንጻ እንድንገነባ በጀት ተመድቦ ሂውጅ በጀት ተመድቦ እሱ ግንባታ ኦልሞስት አልቋል። ጊዜያዊ ርክክብ አድርገን አሁን ስራ እየሰራን ነው። አሁን እያለቀ ስለሆነ ቋሚ ርክክብ እናደርጋለን። ስለዚህ እነዚህ የማስፋፊያ ህንጻዎች እንዲገነቡ አንድ ትልቅ አቅም እንድንፈጥር ፋሲሊቲያችን የተሟላ እንዲሆን የክልሉ መንግስት አደረገ ብለን ከምንቆጥራቸው ነገሮች ውስጥ አንዱ ይሄኛው ነው። ሁለተኛው ተቋሙ እስከ 2013 ዓመተ ምህረት ድረስ ይሄ ነባሩ ህንጻ አጠቃላይ ግቢው ሳትኮን የሚባል ድርጅት ከገነባው በኋላ ጥሎት ነው የጠፋው። በዚህ ምክንያት ኢቭን የዚህ ተቋም ባለቤቶች አልነበርንም እኛ። የክልሉ ካቢኔ በልዩ ሁኔታ ወስኖ ከተማ ልማት አስረካቢ ሆኖ ስራ አመራር ተረካቢ ሆኖ 2013 ላይ ይህንን ህንጻ በባለቤትነት እኛ እንድንረከብ ተደርጓል። በልዩ ውሳኔ ነው እንትን የተባለው። እሱ ብቻ አይደለም። በዚህ ርክክብ ምክንያት ለ20 ዓመታት ያህል ያለ ጥገና ምናምን ነው የቆየው ተቋሙ እና ሪስክ ውስጥ ነበረ። መኝታ ክፍሎቹ ችግር ነበረባቸው፣ መዋያ ክፍሎቹ ችግር ነበረባቸው። ስለዚህ እነዚህን ለማስተካከል ይህ ርክክብ ባለመፈጸሙ ዝም ብሎ ስለቆየ ከርክክብ በኋላ ኢሚዲየትሊ ወደ 118 ሚሊዮን ብር መድቦ አጠቃላይ የነባር ህንጻዎች ጥገና እንዲካሄድ ተደርጓል። አገልግሎቶቹ አሁን ካሉበት የበለጠ ተመራጭ እንዲሆኑ ማዘመን ያስፈልጋል። በፈቀደ መጠን ያው የክልሉ መንግስት ባለው አቅም ተቋሙ ባለው አቅም ልክ ነው አገልግሎት እየሰጠን ያለ። ይሄ ማለት ግን አሁን ያሉት ሁሉም የፋሲሊቲ አገልግሎቶች ብቁ ናቸው፣ ምንም የሚቀራቸው ነገር የለም ማለት ግን አይደለም። ብዙ ማሻሻል የሚጠበቁብን በተለይ ከበጀት ጋር የተያያዙ ጉዳዮች ይኖራሉ። ለምሳሌ አንድ ትልቅ አዳራሽ ብቻ ነው ያለ። አሁን ቢቻል ያው የምታዩት ነው፣ ሰፊ ነው ግቢው። መለስተኛ አዳራሾችን ተጨማሪ ቢኖር አሁን የአልጋ አገልግሎታችንን ብንወስድ በተመሳሳይ ከዚህ በላይ ማዘመን፣ ሌሎችም አገልግሎቶች እንዲኖሩ ማድረግ ስልጠና ብቻ በሚፈልግበት ጊዜ ሳይሆን ከዚህ በላይ ሌሎችም የሚፈልጉበት ሁኔታ ካለ እሱን ማስተናገድ በሚያስችል አግባብ ማዘመን ያስፈልጋል ብለን እናስባለን። የፋሲሊቲውን በአግባቡ እንዲሄድ ለማድረግ ከክልሉ መንግስት ብቻም ሳይሆን እኛም የክልሉ መንግስት አንዱ ያገዘው በስልጠና በትምህርት በፋሲሊቲ አገልግሎት የምናገኘው የውስጥ ገቢ አለ። በዛ የውስጥ ገቢ ተጨማሪ ኢንፍራስትራክቸሮችን እንትን ሁሉ እድል ይሰጣል ማለት ነው። በዛ ደረጃ ይህንን በማድረግ ተቋሙ የተሻለ አገልግሎት እንዲሰጥ ጥረት እየተደረገ ነው ያለው። እስካሁን ባለው ለመረጃ እንዲሆን ወደ 260,768 ካስተመርስ አስተናግደናል በፋሲሊቲ ማለት ነው። ተቋሙ ከተቋቋመ እስካሁን እስከ 11ኛው ወር ድረስ ባለው በዚህ ልክ አገልግሎት የሰጠንበት ሁኔታ ነው ያለ። ስለዚህ የፋሲሊቲ አገልግሎቱ የኛ ዓላማ ተቋሙ የተቋቋመው ለፋሲሊቲ አይደለም። ፕራይመሪሊ ይሄ በተጓዳኝ ወይም ሁለተኛ ሆኖ የሚመጣ ነው። ስልጠና ሰጪ ምርምር ስሰሪ የትምህርት መማር ማስተማሩ ሲሄድ ጎን ለጎን ደግሞ ፋሲሊቲ አገልግሎት መስጠጭበት ነው እንጂ ቁልፍ ዓላማው ፋሲሊቲ አገልግሎት መስጠት አይደለም። ወራስ ግን ጎን ለጎን በመስጠጭው መንገድ ይህንን ስራ በመስራት ደግሞ የተሻለ ስራ እየተሰራ ነው ያለው። አሁን ላይ የኛ የሚቀረን የምናስተካክለው አሁንም ካለው ፋሲሊቲ በተጨማሪ ማዘመን ይቀረናል አሁንም ማለት ነው። ምክንያቱም ተወዳዳሪ መሆን አለብን። አሁን በመኝታ ክፍሎቻችን መዘመን አለባቸው። የምግብ ማቅረቢያ አካባቢዎች ቦታዎች መዘመን አለባቸው። ሰራተኞቻችን በተለየ መንገድ ትሪት ማድረግ አለብን፣ መሰልጠን አለባቸው። እንዲህ አድርገን ኢቭን አንዳንዴ ስንወዳደር ኢቭን አንዳንድ ከሆቴሎችን በላይ የተሻለ አገልግሎት እዚህ እንደሚሰጥ ሰው እንትን ካስተመሩ ይናገራል። ግን አሁንም ማዘመን ላይ ዘመናዊ ማድረግ ላይ ግን የሚቀሩ ነገሮች አሉ። በአጠቃላይ በቁሳቁሶችም በሰው ኃይሉም አሁንም እንግዲህ ተቋሙ እያደገ ስለሆነ ወደሚቀጥለው ስቴጅ ከዚህ በላይ የምንሰጥበት እድል ስለሚኖር ዘመኑ ከሚፈልገው የአገልግሎት አሰጣጥ አኳያ የሚቀሩ ነገሮች እናሟላለን። በጥቅሉ ግን ሲወሰድ ፋሲሊቲ አቅርቦታችን ከሞላ ጎደል በተሻለ መንገድ የሚታይ ነው ያለው። ይህንን የበለጠ ለማስተካከል ቅድም እንዳልኩሽ ምንቀይራቸው የማቴሪያሎች የጥገናዎች እንደዚህ ይኖሩናል። እሱን ማስተካከል ይጠበቅብናል ለማለት ነው። በዚህ መንገድ የሚታይ ነው። የክልሉ መንግስት ማድረግ የሚገባውን በተወሰነ ያገዘዋል። ስቲል ግን የሚቀሩ ነገሮችን እያቀረብን ጥያቄዎችም የሚስተካከሉበት እድል ይኖራል ማለት ነው።